በእውቀቱ ስዩም ስለ አስቴር አወቀ በፌስቡክ ገጹ ላይ ካጋራው ጽሑፍን ጀመረ። አስቴር አወቀ የማይበርድ ፍም ያላት ኮከብ። በኪነ ጥበብ ሁለት አይነት ችሎታ አለ። የመጀመሪያው አብነት የሚባል ነው። አብነት የሚለው ቃል የተዋስኩት ከኢትዮጵያ ኦርቶዶክስ ሊቃውንት አንድምታ ተርጓሚ ሲሆን ዋና ምንጭ ወይም ኦሪጂናል ማለት ይሆናል። አስቴር አወቀ እንዲህ አይነት ከያኒ ናት። አንዳንዴ አልፎ ያዥ ዘፈን ሰምተን እገሊት እኮ አስቴርን ትመስላለች እንላለን። አስቴርን የሚመስሉ ሰዎች ችሎታ እንዳላቸው ባይካድም ችሎታቸው አምሳል ነው። በዚህ ምድር ብዙ አምሳሎች ሲኖሩ አብነት ግን አንድ ለእናቱ ነው። አስቴር የሚለውን ስም የልደት ይሁን የግብር ስም በቅጡ ባላውቅም በልኳ የተሰራ ይመስለኛል። አስቴር ማለት ትርጉሙ ኮከብ ማለት ነው። ከኮከቦች ሁሉ የምትበልጥ ኮከብ፣ ደመና የማይሰውራት የጠፈር ላይ ብርቅ መብራት። የአስቴር ድምፅ ዝም ብሎ ድምፅ አይደለም። ዜማ የትዝታችን ማስተርተሪያ ነው። የሆነ ዘፈኗን ስትሰሚ አንድ የሚያስደስት የሚያስተክዝ የግል ታሪክሽ ቁራጭ ድቅን ይልብሻል። እኔ ዜማዋን ስሰማ በለጋነት ያለፉ ክረምቶች በፊቴ እንደ ፉርጎ ተከታትለው ያልፋሉ። ከማጀት እየተመዘዘ የሚመጣ የጎመን መዓዛ ይሸተኛል። በመኝታ ቤታችን መስኮት በኩል ተመዞ የሚወጣው ሙጃ ይታየኛል። በእውቀቱ እንዲህ እያለ ይቀጥላል። ሙዚቃ የማያልቅ ተስፋዬ ነው። ሙዚቃ ያቆምኩ ቀን መተንፈስ መኖር አቁሜያለሁ ብላ ከዓመታት በፊት ከጋዜጠኛ መዓዛ ብሩ ጋር ባደረጉት ቆይታ እንደተናገረችው አስቴር በሙዚቃዎቿ አራቀችብንም። 26ኛ አልበሟ ገላገላ የተሰኘው በዚህ ሳምንት ለአድማጭ ደርሷል። በዚህ አልበም ጉዳይ የተለያዩ ቅሬታዎች ተነስተዋል። በተለይ የሰርግ ትዝታ ብዙዎች የተቆጡበት ትራክ ሆኗል። እኔ እንደሚመስለኝ የቀድሞ ስራዎችን በድጋሚ መስራት የመጽሐፍ ድርሰቶችን ወደ ፊልም እንደመቀየር ነው። ምክንያቱም በውስጣችን ያስቀመጥነው የሳልነው ያሰብነው ነገር ስላለ ለዚህ ምስል ስሜት ተቀራራቢ የሚሆን ነገር እንፈልጋለን። ያው ምስሉም እንደየሰው ስለሚለያይ ሌላ ፈተና ነው። ገላገላ አልበም መነሻችን ይሁንና ብዙ ስለማናቃት አስቴር አወቀ አንዳንድ ነገሮችን እናንሳ። ጥቂት የሆኑ ቃለመጠይቆችን አግኝቻለሁ ለዚህ ዝግጅት። በሸገር ሬዲዮ ከመዓዛ ብሩ ጋር ያደረጉት ደስ የሚለው ጨዋታ፣ ከጋዜጠኛ ግርማ ደገፈ ጋርም የተጫወቱት አጭር ቃለመጠይቅ፣ ባለቤሾም የተላለፈው የጥቂት ደቂቃ ጨዋታ አግኝቻለሁ። በልጅነቷ ሙዚቃ ለማድመጥ እድል ነበራትና ከምትወዳቸው ከምትዝናናባቸው ነገሮች አንዱ ሆኗል። ሙዚቀኛ መሆን ብታስብ እንደ ወቅቱ በነበረው አስተሳሰብ ሙዚቀኛ መሆን የተናቀ ነገር ስለነበር ይህን ሀሳብ ገፍተው ነበር፣ ግን ሊለቃት አልቻለም። ታዳጊ እያለች ወደ ፖሊስ ኦርኬስትራ ለውድድር ጎራትልና የሙሉቀን፣ ብዙነሽ፣ ጥላሁን፣ የሂሩትን ሙዚቃ ታዜማለች። ከዛም በነጋታው ድጋሚ እንድትመጣ ተነገራት። ከሰፈሩ በተዘጋጀላት ሰርቪስ እየሄደች እያለ አንድ ዝነኛ ሰው ፖሊስ ኦርኬስትራ ቢቀርብሽ ይሻላል፣ ምክንያቱም 7 ዓመት በውትድርና ማገልገል ስላለብሽ እሱ ቀርቶ ሀገር ፍቅር ብትመጪ የተሻለ ነው ሲላት ወዲያውኑ ወሰነች ወደ ሀገር ፍቅር ለመቀላቀል በውዝዋዜና ድምፃዊነት። በጊዜው ዝነኛ ወደ ነበሩት ሙዚቀኞች ድምጿ ይሳብ ነበር፣ ወደ ብዙነሽ፣ ጥላሁን፣ ሂሩት። ይህንን እንድትተው ያደረጓት የዜማ ደራሲው ሻለቃ ግርማ ሀድጎ ናቸው። ሻለቃ ግርማ በነገራችን ላይ የጥላሁን ገሰሰን የዘንባባ ማርነሽ፣ አምሳሉ፣ የማህሙድ አህመድ እንዴት ይረሳል፣ ብዙነሽ በቀለ፣ የፍቅር መጠኑና ሌሎችም ድርሰቶች ላይ የተሳተፉ ባለሙያ ናቸው። እሳቸው ጠርተዋት ይሄ ያንቺ ድምፅ አይደለም ብለው በፒያኖ ያስጠናት። በሸክላ የሙዚቃ ስራዎች የጀመረችው ጉዞ ነው። ታንጎ ሙዚቃ ቤት በአንተዬ ግጥምና ዜማ የራሷ ነው። እትቱ በረደኝ፣ ሎምዬ ሎምዬ፣ ሙሉ ይህም የራሷ ግጥምና ዜማ ነው። በሰንሻይን ባንድ ታጅባ ብቅ አለች። በደርግ ወቅት የሸክላ ህትመት ከውጭ በሚወጣበት ወቅት እሱን ለማስቀረት ሙዚቃዎች በካሴት እንዲሰሩ ይደረጋል። ሸክላ የሚይዘው 2 ሙዚቃዎች በመሆኑ ቀላል ነበር። ካሴቱ ደግሞ 10 ስለሆነ ለብቻው አይሆንም። ከውብሸት ፍስሐ ጋር በጋራ ሊጣመሩ ምክንያት ሆነ። በጊታር ታጅበው የቀድሞ ሙዚቃዎች እንደ ጎፈሬ ሁኝልኝ፣ ጉም ጉምና ሌሎችም። ጊዜ የነበረበት የስልጣኔ ሁኔታ ስቱዲዮ እንኳን አልነበረም። ጥራት ያለመኖሩን ጉዳይ መረዳት ይቻላል። በኤሌክትራ ሙዚቃ ቤት ሙናዬ ሙናዬን ሰርታ ለትምህርት አሜሪካ ሳን ፍራንሲስኮ ትሄዳለች፣ ሕክምናን ለማጥናት። በትምህርቷ ሰቃይ ተማሪ ነበረች፣ ብዙ ይጠበቅባታል። እሷ ደግሞ እዚያ ያለውን ህይወት በጭራሽ አልወደደችውም፣ ደስታም አጣችበት። ይልቁንም በዋሽንግተን ብዙ ሀበሾች ነበሩና ይጋብዟታል። እዚያም እየሄደች መስራት ጀመረች። የልቧን አገኘች። ከሀበሾችም አልፋ የፈረንጆቹን ጆሮ ማግኘት ችላለች። ምንም እንኳን ደስተኛ ባትሆንም የምትናገረውን የምትለውን ስለማይረዷት ምቾት አይሰጣትም። የድሮ ስራዋን በኮሌክሽን መልክ እንድትሰራ ስትጠየቅ አዲስ እንዲሆን እንደምትፈልግ ነገረቻቸው።
እነሱ ደግሞ በጀት እንደሌላቸው አሳምነዋት ለኮሌክሽን ስራዋን ልታቀርብ ተስማሙ። ከዚያም ይህ ስራ ተለቀቀ። በዚያን ጊዜ ሲቢኤስ ሪከርድስ ጋር ደረሰች አስቴር። ከፍተኛ ፍላጎት አሳዩት በጋራ ለመስራት። 7 ዓመት ያህል ተፈራረሙና ካቡ የተሰኘውን አልበም ሰሩ። 8 ሙዚቃዎች፣ ግጥምና ዜማውን በሙሉ የአስቴር ነው ከጉራግኛው ውጪ። ከዚራ፣ ባቲ፣ ጨዋታ፣ እዮሃ፣ ብቸኛ፣ ካቡ፣ የዲየሽ ከምትሰራቸው የሙዚቃ ስራዎች የሚፈትናት ጉራግኛ ነው። ቋንቋውን አትናገርምና ግጥም ተሰጥቷት ለግጥም የሚሆነውን ዜማ ሰርታ ከዚያም ቋንቋውን ማጥናት ጊዜ ይፈጅባታል። ይህ አልበም በአሜሪካ ኮሌጅ ሚውዚክ ቻርት ላይ ለወራት የቆየ፣ ላይፍ መጽሔትም በዚሁ አልበም አድናቆት የገለጸበት ገጽም ነበር። ከሲቢኤስ ሪከርድስ ጋር የነበራቸው የስራ ጉዞ የ7 ዓመት ቢሆንም አስቴር መቀጠሉን አልፈለገችም። እንደነ ማይክል ጃክሰን፣ ዊትኒ ሂውስተን እና ሌሎችም በእነዚህ አሳታሚዎች መክሰር አልፈለገችም። ባለቤትነቱ ሙሉ በሙሉ የግሏ ማድረግ ስለፈለገች ለውሳኔዋ ማጠናከሪያ እንዲሆን ያደረገው ሊሰሩ የሚታሰቡት ነገሮች ብዙ ከሀገር የራቁና ለነጮች የቀረቡ መሆናቸውን ስታስተውል መራቅ ለማትፈልገው የሀገር ልጅ በ4 ዓመቷ ስምምነቷን አፈረሰች። በካቡ አልበም ብዙ የተለያዩ ነገሮችን አስተናግዳለች። ጥቂቶች ጭራሽ አልወደዱላትም ነበር ጉዞዋ። ከካቡ በኋላ ደግሞ በሰራቸው አልበሞችም ጥራቱን አልጠበቀም፣ ካቡ ከሌሎቹ ቀድመዋል ተብላለች። ለሚሰጧት ትችቶች መልስ መስጠት በጭራሽ የማትፈልገው ነገር ነው። የግል ህይወቷን መስመር ማንም እንዲያልፈው አትፈቅድም። ጓደኝነት ላይም ቁጥብ ናት። ጊዜዋን በብዙ የሚወስድባት ሙዚቃ ነው። ስትደርስ፣ ስታፈርስ፣ ስትቀዳ፣ መጽሐፍ ስታነብ፣ ምግብ ስታበስል፣ ቤት ስታጸዳ፣ ብቻ በልኳ የሚያስፈልጋትን ያህል የምትኖር ሴት ናት። ዘፈኖቿ ምንም ወደማናስበው የፍቅር ስሜት ይጎትተናል ይላሉ። በተለይማ ክረምት አይሁን የሚሉ ብዙዎች ናቸው። እሷም እንዲህ ካልሆነ ታዲያ ምኑ ሙዚቀኛ ሆንኩ? አንዳንድ ጊዜ የምዘፍነው ስሜት ውስጥ ገብቼ ስለምቀር የግጥሙንም ቃላት ራሱ ረግጬ ማለት ይከብደኛል። ለዚያም ነው አስቴር የምትለው አይሰማም የሚሉት የፍቅር ስሜት ለስላሳ ስለሆነ ነው ብላ ገልጻለች። በመድረክ ስራዎቿ ላይ ባላት ነፃነት መድረክ ላይ የሆነ ነገር ወስደህ ነው እንዲህ የምትሆነው የሚሉ ሰዎች ብዙ ሆነው አስቴር ጋርም ይህ ዓመት ደርሷል። ሙዚቃ ስትሰራ በስሜት እንደምትዋኘው ነው። ይህም መድረክ ግን ያንን ነፃነት ለማምጣት ገፋ ቢል 2 ደቂቃ ትፈልጋለች። መድረክ ላይ ልትወጣ ስትል ከፍተኛ ፍርሃትና መጨነቅ አለባት። እሷ ብቻ አይደለችም በዚህ ፍርሃት የምትጠቀው አይደል። መድረክ ላይ ከመውጣቷ በፊት ወደ ላይ ይላታል፣ ትሸበራለች፣ ትፈራለች። ሪሃና፣ ኦዚ ኦስቦርን፣ ሲያ የዚህ አይነት ችግር የሚያጠቃቸው ናቸው። በመድረክ ላይ ሌላው የምትለብሳቸው ቀላልና ፈካ ያሉ ልብሶች የምትሰራቸው ራሷ አስቴር አወቀ፣ የሌላ ሙያ ባለቤት። በስታዲየም፣ ሸራተን፣ ሚሊኒየም አዳራሽ፣ በጃም ሜዳ መሬት በሺዎች የሚቆጠሩ የአስቴር አወቀ አድናቂዎች ጮቤ የተረገጠባቸው ናቸው። ለወላጅ እናቷ ያላት ፍቅርና ቀረቤታ ጠንካራ ነው። ከዓመታት በፊት በአሜሪካ ከራፐር ልጅ ሚካኤል ጋር ስራቸውን ልታቀርብ በነበረችበት ጊዜ ነው እናቷ ያረፉት። ከሰራቻቸው ስራዎች ለብዙ እናቶች መታሰቢያ እንዲሆን የተሰራም ስራ አላት። ተወዳጅ ነው። በአጠቃላይ አስቴር የዘመናችን ጉደኛ የሆነች ሙዚቀኛ ናት። የሰራቻቸውን ግጥምና ዜማዎች ለመቁጠር ጀምሬ እጅጉን በዛብኝና ተውኩት። እንዲህም ሆነ አብራቸው የሰራቻቸው ሰዎች ቁጥር ብዙ ነው። ይልማ ገብረአብ፣ አበበ መለሰ፣ ያየራዳ ላምረው፣ ሶስና ታደሰ፣ ዓለም ፀሐይ ወዳጆ፣ አበበ ብርሃኔ። ከሙዚቀኞች ጋር ደግሞ ደረጀ መኮንን፣ ቴዲ መኮንን፣ ዳዊት ጥላሁን፣ ጥላዬ ገብሬ፣ ሄኖክ ተመስገን፣ ካሙዙ። በተለይ ደግሞ ከአበጋዝ ሾታ ጋር አልበሞቿ ላይ ያለውን አሻራ እሷም በሰራቸው አልበሞች ታነሳዋለች። አብረውም በጋራ ፕሮዲስ አድርገዋል። በአሁኑ የመጨረሻው አልበም ደግሞ ከወጣቶቹ ታምሮ አማረ፣ ቢኒናንዲ፣ ኪሩቤል ተስፋዬ ጋርም ተጣምራለች። በእውቀቱ እንደጠራት የማይበርድ ፍም ያላት ኮከብ